ባልደረጋ የዘር ፖለቲካ የታመሰችውንና የዓለማችን አሰቃቂ የዘር ፍጅት ማዕከል ሆና 1 ሚሊዮን የሚጠጋ ህዝቧን የበላች አይደለም ለመምራት ስሟን ለመጥራት የምታሳቅቅ ሀገርን ለመምራት ማሰብ በራሱ ፍርሃት የሚያጭር ጉዳይ ቢሆንም ማድረግ የሚገባቸውን አድርገው መወሰን የሚገባቸውን ወስነው ለሀገራቸው ሉዓላዊነትና ለህዝባቸው በሰላም መኖር ከዲሞክራሲ ይልቅ መኖር እንደሚቀድም ማሳመን የቻሉ ሰው ናቸው። ከሩዋንዳ ህዝብ 85 በመቶ የሚሆኑት ቱትሲዎች ለዘመናት የበላይነት ይዘው በቆዩበት ወቅት የነበሩ ጭቆናዎች ስር ሰደው ቂም በቀል መስመሩን ስቶ 1 ሚሊዮን የሚጠጉ ቱትሲዎችና ለዘብተኛ ሁቲዎች በዘር ፍጅት የተገደሉባት ሩዋንዳን 30 ለሚጠጋ ዓመታት በሰላም መምራት የቻሉ ሰው ናቸው። የዕለቱ የመሪዎች ዓለም ባለታሪካችን ፕሬዚደንት ፖል ካጋሜ። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። በዘር ጭፍጨፋ የላሸቀችውን ትንሿን ሀገር አሁን ወዳለችበት ደረጃ በማብቃታቸው ብቻ ውዳሴ ቢቸራቸውም ተቃውሞ በማያጣው የአፍሪካ ፖለቲካ ውስጥ ወቀሳውን በዛው ልክ ይነሳባቸዋል። ሰውየው ግን የዋዛ አይደሉም። ይልቅስ ሀገራቸውን በምጣኔ ሀብት እንድትዳብር በጤና በቴክኖሎጂና በቱሪዝም የላቀች እንድትሆን ያለውን አማራጭ ሁሉ ይጠቀማሉ። ጥረታቸውም ሰምሮ ፍሬ ሲያፈራ ዓለም እየታዘበ ነው። ያን ሁሉ መከራ ባስተናገደች ሀገር ተቺዎቻቸው የሚያነሱባቸው እንከን ደግሞ የተቃዋሚዎችን ድምጽ ያፍናሉ እያሉ ነው። እንዳለፉበት መከራና ስቃይ በእርግጥም በሩዋንዳ የዘር ጉዳይ በጣም በጥንቃቄ ከሚታዩ ጉዳዮች አንዱ ነው። በሀገሪቱ ስለ ብሔር ማውራት በሕግ ሊያስቀጣ ይችላል። ይህ የሆነበት ምክንያቱ ደግሞ የጥላቻ ንግግርን ለማራቅና ደም መፋሰስ ዳግም እንዳይከሰት ቢሆንም ከ30 ዓመት በፊት የነበረው ሰቆቃ እንዲያንሰራራ ያልተገባ አካሄድ የሚከተሉ ሰዎች ተቃውሞም ገኖ ይሰማባቸዋል። ለወላጆቻቸው 5ኛ ልጅ ሆነው ይህችን ዓለም የተቀላቀሉት እንደ አውሮፓውያኑ ዘመን አቆጣጠር 1957 በማዕከላዊ ሩዋንዳ ነበረ። ወላጆቻቸው ባለጸጋ ቢሆኑም በወቅቱ በነበረው ግጭት ምክንያት ገና በለጋ እድሜያቸው ነበር ሩዋንዳ የተጀመረውን ግጭት ሸሽተው ከመኖሪያ ቀያቸው ተፈናቅለው ወደ ኡጋንዳ የተሰደዱት። እድሜያቸው ከፍ እያለ ሲመጣና የወጣትነት ኃይል ሲቆጣጠራቸው ኪጋሊ የፖለቲከኞች መናኸሪያ ወደ ሆነው ሆቴል በመመላለስ የፖለቲከኞችን ሐሜት መስማት ጀመሩ። እንግዲህ ይህ ጅማሮ ነው የዛሬውን ካጋሜ የፈጠረው። ይህ ተግባራቸው በስለላና በፖለቲካ ጉዳዮች ፍላጎት እንዲያድርባቸው አድርጓል። በኡጋንዳ ወታደራዊ የስለላ ስልጠና የወሰዱት ካጋሜ የዮዌሪ ሙሴቪኒ አማጺ ቡድንን ተቀላቀሉ። ሙሴቪኒ የመሩት አማጺ ቡድን ስልጣን ሲቆጣጠር ካጋሜ ተመለከቱ። በታንዛኒያ፣ ኩባና አሜሪካ ወታደራዊ ስልጠናዎችን ከወሰዱ በኋላ አብዛኛዎቹ ቱትሲ የሆኑ አባላት ያሉበት አማጺ ቡድን በመምራት እንደ አውሮፓውያኑ ዘመን አቆጣጠር 1990 ላይ ወደ ሩዋንዳ ዘመቻ ጀመሩ። ምዕራባውያኑ ስልጣን ላይ ለረጅም ጊዜ ቆይተዋል ይሉኛል። ይህ እነሱን የሚመለከት ጉዳይ አይደለም፣ ይህ የሩዋንዳ ሕዝብ ጉዳይ ነው የሚለው ንግግራቸው በምዕራባውያን አይን በጥሩ እንዳይታዩ ከሚያደርጓቸው ምክንያቶች አንዱ ነው። እድሜያቸው ወደ 66 ዓመት ቢጠጋም ዛሬም ሩዋንዳን በብቃት እየመሩ ሀገራቸውን ሰላሟን ማስጠበቅ ተያይዘዋል። በዘር ፍጅት ከደረሰው ጥፋት በመማር አሁን ላይ ሁሉም የሀገሪቱ ዜጋ ራሱን ሩዋንዳዊ ሲል እንጂ የጎሳ ማንነቱን መግለጽ የለበትም የሚል የጸና አቋም አላቸው። ይፋዊ የሀገሪቱ ፕሬዝዳንት የሆኑት በአውሮፓውያኑ ዘመን አቆጣጠር 2000 ላይ ቢሆንም በትክክል የምስራቃዊቷ ሀገር ሩዋንዳ መሪ መሆን የጀመሩት እርሳቸው የሚመሩት የቱትሲ አማጺያን ቡድን የሁቱ ጽንፈኛ መንግስትን ገልብጦ ስልጣን ላይ ከወጣበት እንደ አውሮፓውያኑ ዘመን አቆጣጠር 1994 ጀምሮ ነበር ሲል ቢቢሲ በአንድ እትሙ ላይ ስለ እርሳቸው ባወጣው ጽሑፉ ያትታል። የካጋሜ አስተዳደር ተቃዋሚዎችን ዝም ለማሰኘት ሰዎችን በማሳደድ የተዋጣለት ነው ሲሉ ይተቹታል። ካጋሜን መተቸት ለእስርና ባስ ሲልም ለሞት ይዳርጋል። ጠንካራው የካጋሜ የስለላ መረብ ከሀገር ውጭ ጭምር በርካታ ግድያዎችና አፈናዎችን እየፈጸመ እንደሆነ ይታማል። በእርግጥ ሩዋንዳን አይነት አሰቃቂ የዘር ፍጅት የተካሄደበትና ከዓለም የሀገርነት ስርዓት ከሰብአዊ የመብት አጠቃቀም መርህ ላይ ልትሰረዝ አንድ ጋት የቀራትን ሀገር አስክኖ ለመምራት ከዚህ የተሻለ አማራጭ ቢመጣ አሁንም የሰከነውን ከመበጥበጥ ያለፈ ውጤት ይመጣል ተብሎ እንደማይታሰብ የሚናገሩም በርካቶች ናቸው። በሚወስዷቸው ጠንካራ እርምጃዎች አይጸጸቱም ሲሉ ጭካኔያቸውን ሊያጎሉባቸው የሚፈልጉ ሰዎች የተወሰኑ ሰዎችን አሟሟት እያነሱ ያብጠለጥሏቸዋል። እሳቸው ግን ዝግ ባለ ንግግራቸውና በቆራጥ ውሳኔያቸው ከመግፋት ወደ ኋላ ሳይሉ ዛሬም ድረስ ሩዋንዳን እየመሩ ነው። በሩዋንዳ ሰላምና ደህንነት ጉዳይ አይደራደሩም። የሀገራቸውን ደህንነት ለማረጋገጥ ወደ ጎረቤት ሀገራት ወታደሮችን በድብቅ እስከ መላክ ይደርሳሉ። ፕሬዝደንቱ የሁቲ አማጺ ቡድንን
ለመዋጋት ወታደር ወደ ዴሞክራቲክ ሪፐብሊክ ኮንጎ ልከዋል። ካጋሜ M23 የተባለውን አማጺ ቡድን በመመስረትና በመደገፍ ቢከሰሱም የማንንም ወቀሳ ጆሮ ሰጥተው አይሰሙም። ካጋሜን አምባገነን ናቸው በማለት የሚተቹ እንዳሉ ሁሉ በምዕራባውያን ፖለቲከኞች ጭምር ሀገሪቱን በማረጋጋትና መልሶ በመገንባትም ይደነቃሉ። 1 ሚሊዮን የሚጠጉ ዜጎቿን በዘር ጭፍጨፋ ያጣችው ሩዋንዳ በሰከነና በረጋ የፖለቲካ አካሄድ እየመሩ የተካረሩ ጥፋቶችን አርግበው ዛሬ ላይ በታሪኳ ከሚነሳው የዘር ጭፍጨፋ ውጪ በጽዱ ከተሞቿና ስርዓት አክባሪ በሆኑ ዜጎቿ የምትለይ ሀገር መስራት የቻሉ ብልህ መሪ ናቸው። ብርታታቸው ይህ ብቻ አይደለም። ከሌሎች የአፍሪካ ሀገራት ጋር ሲነጻጸር ሙስና በሩዋንዳ ያነሰ ደረጃ ላይ እንዲገኝ ማድረግ የቻሉም ሰው በመሆናቸው ከወቀሳው ባሻገር ስራዎቻቸው አሁንም በተጨባጭ የሚታዩ ሆነው ያስመሰግኗቸዋል።